አትለፉ። ወንድማችሁ ነቢይ ዘማች ዳንኤል ከባሳንን ሰላማችሁ ረፍታችሁ የተወደዳችሁ አባተ ብሩካን በጌታ በኢየሱስ ክርስቶስም ይብዛላችሁ። አትለፉ። ጥቂት ደቂቃ የእግዚአብሔር ቃል እንሰማለን። ከዛም ደግሞ የታመማችሁ ውሃ በእጆቻችሁ ላይ ይዛችሁ ጠብቁ። ሲጸለይ አሜን ስትሉ ታሪካችሁ ተቀይሮ ታገኛለ። የተዘጋው በር ሲከፈት ታገኘዋለ። ጌታን ለማመስገን በዚህ ሚዲያ ላይ ዳግመኛ ተመልሰ ትመጣለ። ስለዚህ አጭር ጸሎት እግዚአብሔር በቃሉ እንድናገረን እንጸልይ። ሁሉ የምትችል በሁሉ ስፍራ ለእስራኤል ቅዱስ እግዚአብሔር ምድር ዳርቻ ፈጣሪ ስግደት ውዳሴ ክብር ላንተ ይሁን። በቃል የተናገረን እንሰማለን። በመካከላችን ወደድከው አድርግ። በኢየሱስ ስም ስትል ልመናችን ስማ። አሜን። ክብር ለኢየሱስ ይሁን። እኔን ዕድል የሰጠን ጌታ ከፍ እናደርገዋለን። ስለዚህ አንድ ስፍራ ነባለው የከበረውን የእግዚአብሔርን ቃል የእግዚአብሔር ቃል ነው ወንድሜ። ትንቢተ ሆሴዕ ምዕራፍ 3 መጀመሪያ ምዕራፍ 4 እንሂድ። እሺ ምዕራፍ 4 ከቁጥር 4 በኢየሱስ ክርስቶስ አነባለሁ። እንደዚህ ይላል በኢየሱስም ነገር ግን ማንም ሰው አይከራከርም፣ ማንም ሌላውን አይወነጀል። በካህናቱ ላይ ክስ እንደሚያቀርብ ሕዝቤ እንዲህ ናቸውና ቀንና ሌሊት ትደናብራላችሁ፣ ነቢያትም ካህናትም ጋር ይደናብራሉ። ስለዚህ እናታችሁን አጠፋለሁ። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። እውቀትን ስለናቃችሁ እኔም ካህናት እንዳትሆኑ ናኳችሁ ይላል እግዚአብሔር። አይናቅን። እግዚአብሔር አምላክ ዝንብ አይበለን። እግዚአብሔር አምላክ ልመናችን ጩኸታችን ይስማ። ወንድሜ እግዚአብሔር አብሮት የሆነ ሰው በማንም ልተች አይችልም። ሲተችም እንኳን አንደበቱ ላይ እግዚአብሔር አምላክ አንድ ምልክት ያኖረዋል። ሲቀልድበት ሲያሾፍበት ሌላን መስሎት ዛሬ ወንድም እህቴ አትከራከር። ማንም ሌላውን ሰው አይወነጅል። አሁን በአሁኑ ሰዓት እርስ በእርስ እየተዋቃቀሰን እንገኛለን። እርስ በእርስ የማ በለጠ እያለን የዛኛው ይሻላል እያለን ከፍታ ዝቅታ እየሰጠን ነው ያለ ነው። ነገር ግን እግዚአብሔር አብሮነት ያለ ሰው ደግሞ ወንድሜ እህቴ ሰው እድለኛ ሰው እሱ ነው። የታደለ ሰው እሱ ነው። ምስጉን ነው በክፎች መንገድ ያልሄደ የሚለው ቃሉ እንዲሁ አይደለም። በፌዘኞች ወንበር ያልተቀመጠ። ስለዚህ እናታችሁን አጠፋለሁ። ይህ ቃል በአሁኑ ዘመን አይሰራም። እግዚአብሔር በቁጣ አይገለጥም። በሚያምፁት ላይ አይገለጥም። አመፅ በሚሰሩት ላይ አይገለጥም ወይ? ስለዚህ ዛሬ እንደፈለጋችሁ አፍ እንደመጣ ለምትናገሩት ትውልድ ዛሬ የእግዚአብሔር ቅጣት ወደ እናንተ በሮ ከማምጣቱ በፊት ወደ ንስሐ ሮጡ። እናታችሁን አጠፋለሁ። እውቀት ከማጣቱ የተነሳ ጠፍቷል። ስለዚህ እግዚአብሔር ሲመርጥ ማንም በአንተ ላይ ሊተች ሰው አይችልም። ተችቶም ደግሞ ምንም አያመጣም። ይህንን እመን። ይተች ሺህ ጊዜ የፈለገው ይበል። ከአንተ ጋር ያለ አንተ ራስህ ስለምታቅ ቀን ሌሊት ክረምት በጋ የማይል ጊዜ የማይወስነው ማንኛውም ሰዓት ክብሩን የሚገልጥ እግዚአብሔር ወረፋ በእግዚአብሔር ዘንድ የእኛ ሐሳብና እግዚአብሔር ሐሳብ አንድ አይደለም። ስለዚህ ዛሬ ደስ የሚለን ለዚህ ደስ ሊለን ይገባል። ወንድሜ እህቴ ሰዎች እንደተናገሩ ሰዎች እንደሚያወርድብን ቁጣ ይህን በሕይወትም አልኖርም። ማንም ከማንም ጋር አይከራከር ያለ ሕዝብም እንዲህ ናቸው ይላል። ዛሬ የሚያገለግለውም እኮ እየተሳሳተ የሚገኝበት ሰዓት ላይ ነው ያለ ነው። ማይሆነውን መልእክት እያስተላለፈ ከእግዚአብሔር ዘንድ ያልሆነውን እየተቀበለ
ተቀብያለሁ ብሎ ማይሆነውን እያስተላለፈ በሚዲያ ላይ ይቅርታ ራሱን እየጠየቀ የሚገኝበት ሰዓት ላይ ነው ያለ ነው። ነገር ግን ወንጌል አገልግሎ የሰው ልጅ ወንጌል አገልግሎ አንድ የፈጠረውን እግዚአብሔርን ወንጌል እውነትን ወንጌል ከተናገረ አይሸማቀቅም። በዛ ይተማመናል። ያልተገለጠለት የሚያወራ ደግሞ ይጠየቃል። በሰዎችም ይጠየቃል፣ በእግዚአብሔርም ይጠየቃል። በደንብ ስሙ። በሰዎቹም ይጠየቃል፣ በእግዚአብሔርም ይጠየቃል። ስለዚህ ዛሬ ማለት የሚፈልገው ነገር አመፀኛ የሆነ ነው። አገልጋዮች ራሳችን እያየን ብንናገር መልካም ነው ብዬ አስባለሁ። እናታችሁ አጠፋለሁ። የማንን? አገልጋዩ አይሆንማ። አገልጋዩ ጽድቅ ንግግር ነው የሚናገረው። ካይን እንዳትሆን ንቄአለሁ ይላል እኮ። አመፅን ትንቢት ስታስተላልፍ፣ ለሰዎች ተስፋ ስትሰጥ፣ ህዝብም ጉባኤም በዛ ልክ ሆ ብሎ ስነሳ ቀንና ሌሊት ይደናበራሉ አለ። አሁኑ ቃሉ ይሄ ቃል አሁን እየተፈጸመ ያለው ቃል እኮ ነው። አሁን እየተፈጸመ ያለው ቃል በቸርች ውስጥ ማለት ነው። ህዝብም ከካህናት ጋር ይደናበራሉ ይላል። ግራ እየተጋባይ ነው ያለው አሁን። ስለዚህ ምን ያደርጋለሁ? እናታችሁን አጠፋለሁ። ህዝቤ እውቀት ከማጣቱ የተነሳ ምን ሆኗል? ጠፍቷል። እውቀትን ስለናቃችሁ ይላል። ምክርን አትቀበሉማ፣ እናንተ አትቀበሉማ፣ አትሰሙማ፣ አታዳምጡማ። ስለዚህ መከራና ችግር ሲገጥማችሁ ብቻ ነው ወደ አምላካችሁ የምትጮሁ። ስለዚህ እንደዛ ነው የምለው። እውቀት ከማጣት የተነሳ እግዚአብሔር እውቀት በእውነት ከእሱ ጋር የምንኖርበት በዚች ምድር ላይ እስካለን ድረስ ሳንሳሳት አውቀናል እያለን በእውነት እንዳንወርቅ የቆመ የሚመስል እንዳይወርቅ ይጠቀቅላልና እግዚአብሔር በምሕረቱ ይጠብቀን። ስለዚህ በኢየሱስ ክርስቶስ ማንም ሰው አንደበቱን ያዝ። በአሁኑ ሰዓት ግን ሌባውንና ውሸት ትንቢት የሚያስተላልፈውን ማጋለጥ ወዳላ አንልም። ማጋለጥን አንተውም። የሚያሾፈውን ወንጌልን የሚያሾፈውን ደግሞ ትንቢትን የሚንቀውን ልሳንን የሚንቀውን ወንጌል የሚያቋሽሸውን በእውነት እግዚአብሔር አምላክ ክብሩን እንዲገልጥ ታምሩን እንዲገለጥ ክብሩን እንዲገልጥ ነው የምንጸልየው። ምክንያቱም የእግዚአብሔር ቃል ስናገር ወገኔ ለእኔና ለእናንተ ነው የቃሉ ምስጢር እውነት እንዲገባን የተደረገ። ዛሬ በሚዲያ ላይ ሆነ በተግባር የሚያሾፉ የሚሳደቡ ሞልቷል። በሚያሾፉትና በሚሳደቡት ሰዎች ላይ አንደበቶቻችሁ ጽኑ ልብ፣ በውስጣችሁ የጸና ልብ መኖር አለበት። ጨካኝ ልብ፣ ለኃጢአት የጨከነ ለአመፅ የጨከነ እግዚአብሔር ይችላል ሲጸልይ ብለ መጸለይና መናገር መቻል አለብህ። ወንጌል እያሾፈ እስከ መቼ ድረስ ነው ሰው የሚቀጥለው? ስለዚህም ቀደም ስለ ባራቶች አገልግሎ ያለፉበት አገልግሎት ምስጢር እምነት ይሄ ነው። እግዚአብሔር ከነሱ ጋር ነበረ። ሐዋርያት ሥራ ምዕራፍ 13-7 ላይ በምታይበት ጊዜ የእግዚአብሔር ቃል እንደምናገር ለእኔና ለእናንተ ነው የምናገረን። ሐዋርያ ጳውሎስ እንደኛ ሰው ነበረ፣ መልአክ አልነበረም። ስለዚህ ሐዋርያ ጳውሎስ ለአገር ገዢ ወንጌል በሚያስረዳበት ጊዜ ጠጋ አልና ጠንቋዩ ቃል ለማጣመም አገር ገዢውም እንዳይቀበል ማድረግ ፈለገ ይላል። በዛ ሰዓት ነው አንተ የዳውሎስ ልጅ ነህ ያለ። አሁን እዚህ ወጥቼ አንተ የዳውሎስ ልጅ የሚቃወመውን ወንጌልን የሚሳደበውን ብል እንዴት አድርጎ እንደዛ ይሳደባል ይላል። ቃሉን ያላወቀ የቃሉ ምስጢር ያልገባው ትውልድ ማለት ነው። እኔ ከቃሉ መነሻ አድርጌ ነው የሚገስጸው። ሐዋርያ ጳውሎስ አንተ የዳውሎስ ልጅ እውነትን መንገድ የምታጣምም የእግዚአብሔር እጅ ትመጣለች ወደ አንተ ባለው ጊዜ አይኑ ጨለመ ነው። አይን ይጨልማል። አሁንም ቢሆን ወንጌልን ለሚሸቅጡ ለሚቀልዱ አይኖቻቸውን የሰማይ አምላክ ያሳውር። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸልያለሁ። አይኖቻቸው በሚቀልዱት ሰዎች ላይ እግዚአብሔር እርምጃ ይውሰድበት። ሐዋርያ ጳውሎስ እንደዛ ብሎ አይደለ እርምጃ ወሰደ። እኔ ዛሬ እንዳልወስድ የሚከለክለኝ ምንድን ነው? ሼር አድርጉት። ይህንን እግዚአብሔር ይባርካችሁ። ቅን ልብ ያላችሁ ሼር አድርጉ። ወንጌል እየቀለዱ አይቀጥሉም፣ አንድ ቀን ይጠየቃሉና። ስለዚህ ክብር ለእግዚአብሔር ይሁን።
አመሰግናለሁ።